ታህል አላዘንሽለትም ታውቂያለሽ። እንደዚህ ሆኖ እኔ ባዳዋ ምንም የማላውቀው በጣም አሳዝኖኛል ልጁ። እችን ታህል አላሳዘነሽም? እንዲጨልሉ በሰው ሀገር መኪና ውስጥ ቢገባስ ራሱን ቢያጠፋስ ጸጸቱን ትችዋለሽ? እሺ አሁን እዛ ኢማራት ያሉ ሰዎች እነ ሳሪ እነ ሙኒት ምናምን ቢያግዙት እናንተ ወንዶቹን ሁሉ እየተጫወታችሁ እያሳበዳችሁ ትላላችሁ። እነ ሳሪ እነ ሙኒት እዳለባቸው እናንተ አሳብዳችሁ የጣሉትን እያፈሱ እንትን ማለት ምን ማለት ነው? እቃ ማጠቢያ ነበር፣ መደበሪያ ነበር። እስከ መጨረሻው የማትፈልጉትን ሰው አታውሩ። እስከ መጨረሻው የማትፈልጉትን ሰው በቃ በሰው ህይወት አትጫወቱ። አሁን ልጁ የቤተሰብ እርዳታ ነው የሚያስፈልገው። የቤተሰቦቹን አድራሻ ስጭኝ ላናግራቸው፣ ቤተሰቦቹ ይድረሱለት፣ ትኬት ቆርጠው ይላኩለት፣ ሀገሩ ይግባና ጸበል ይግባ። የቤተሰቦቹን አድራሻ ስጭኝ፣ የእህቱንና የወንድሙን ስልክ ቁጥር ስጭኝ። ጉዳዩ ሲሪየስ ነው። ለልጃቸው ትኬት ልካው አገሩ ይሂድና ጸበል ይግባ። እሺ ቴሌግራም ላይ ልክልሻለሁ። ቁጥራቸውን ላኪልኝ፣ አሁኑኑ ላኪልኝ። አሁን እዚሁ እያለሽ እኔ አሁኑኑ ደውዬ እነግራቸዋለሁ ለቤተሰቦቹ። እሺ ሀቢብ ትምጣ፣ አሁኑኑ ጠርቼ እዚህ ጋር እነግራታለሁ። እንዴ መደበሪያ ቲክቶክ አለላችሁ፣ ዩቱብ አለላችሁ፣ ስንት መደበሪያ እያለ ለምን በሰው ህይወት ትደበራላችሁ? እናንተ ሁላችሁም፣ ማንም እንደዚህ የምታደርጉ ሴትም ወንድም በሰው ህይወት አትደበሩ። የሰው ህይወት የእናንተ ጊዜ ማሳለፊያ አይደለም። የእናንተ የስደት መደበሪያ አይደለም። የእናንተ ኮንትራታችሁን እስክትጨርሱ የምትጃጃሉበት አይደለም። የሰው ህይወት መደበሪያ ፊልም ሞልቷል ዩቱብ ላይ፣ ታሪኮች አሉ ዩቱብ ላይ። እሱን ከፍታችሁ ማዳመጥ ትችላላችሁ። ስራ ስትሰሩ፣ ቤት ስትጸዱ፣ ዕቃ ስታጥቡ ከፍታችሁ ታሪክ አዳምጡ። ቲክቶክ ላይ ዩቱብ ምንድን ይሄ ቲክቶክ ላይ ላይቭ የሚገቡ ታሪክ የሚናገሩ ሰዎች አሉ። ያንን እየከፍታችሁ እያዳመጣችሁ ስራችሁን ስሩ። በተረፈ የእውነት የማትፈልጉትን ሰው ማንንም ሰው አታውሩ። ለአንድ ቀንም ቢሆን እንደዚህ አይነት ስስ ሰዎች አሉ፣ ቶሎ የሚላመዱና በቃ ትንሽ ለምደ በአካል ያላገኘውን ሰው በአካል ላልተገናኘው ሰው 8 ወር በስልክ ማውራትና ደግሞ እንደ ኮንቨርሴሽናቸው ዛይ አር ቬሪ ክሎዝ በጣም ምን በላሽ፣ ምን ጠጣሽ፣ ምን አራሽ እና የሚባባሉ ስለሆኑ በጣም እንትን አሉ፣ ተጣበቁ። ሀቢባ ልኬልሻለሁ። ኔትወርክ የሚሉት የኔ ነው ያንቺን ነው ማሪ? እኔን ይዞኛል? አይ አልያዘሽም። ኔትወርክሽ ይሉኛል። የኔ ነው ያው ኔትወርክ ይላሉ። እኔን ይሁን አንቺ ትሰሚያለሽ ሀቢባ አንቺ። እሺ ልኬልሻለሁ ቁጥራቸው። እህቱ የስነ እንደ ያለችው አላቅም ሀቢባ። እንደዛ ነው ቁጥሩ፣ እንደዛ ነው። እኔ አሁን ቅርብ ቀን እኮ ነው ያናገሩኝ። እሺ ዋትሳፕ ላይ ልግባላትና ብላክሽን ቁጥር ዋትሳፕ ካለ ማነው ስሟ? እህቱ ነይስ ብላ ጽፋልኝ ነው ቴክስት እንትን ስክሪንሻት አድርጌ ልኬልሻለሁ። እሺ የሱ ስም ማን ነው? የማ የሱ የትኛው? አንቺ ለስሙ ግን እናት ነሽ። በሰው ህይወት እንዲህ የሱ ስም ማን ነው? ጥርስሽ ይርገፍ። ኔትወርክ የምትሉት የማን ነው ኔትወርክ? ምን ላድርግ እኔ? አሁን ብዙ ሴቶችም ሊባል ይችላል። ዳት ሚንስ ይሄ ግንኙነት እንደው ፍቅር ምናምን የሚባለው ነገር አውቃለሁ። እና አሁን እኔ ፍሬሽ ስለሆንኩ ወይ ስላመመኝ ምናምን አይደል የሆነው ነገር። ልጆች አሉክ? እኔ ልጆች የሉኝም። እሺ አግብተህ ታውቃለህ ከዚህ በፊት? አላውቅም። ኦኬ ፍቅረኛ ስኖርክ ታውቃለህ? ያውቃል። ኦኬ እሷ ስንተኛ ናት?
እሱ እንኳ ይቅርብኝና ማለት ብዙ ኤክሶች ነበሩ። አይ አይደለም፣ እንደ ብዙ ኤክስ አልነበረኝም፣ ግን የስ ፍቅረኛ ያው በማንኛውም ሰው ላይ እንትን ያጋጥማል አይደለ? ምን ይፈጠራል? የፍቅረኛ ይኖራል። በስራም በምንም ትገናኛለች ሰው ጋር which is normal። እኔ ብዙ ጊዜ ሰራ የነበረው አዲስ አበባ ምናምን ነው። ብዙ ነገር ያው ኤክስፖዠሩ አለ ለዚህ ነገር እና እኔ ብዙ ነገር አውቃለሁ እኮ። አሁን እቺ ልጅ እኮ 2 ልጅ አላት የሆነ የራሷ ላይፍ የነበራት ምናምን ሰው ላይ ብዙ ስቲክ የማረግበት ምክንያት የለም። የተደረገው ነገር ግን እናንተ ሁላችሁም አእምሮ አላችሁ፣ ወንድም አላችሁ፣ ከዳር ቆማችሁ እዩት። ይሄ አንዲት ሴት ሃይማኖተኛ የሆነች ሴት እንዴት አንድ ወንድ ላይ በሌሊት እንዲህ አይነት ነገር ይደረጋል? እና እኔ ዳይሬክትሊ እዚህ ጋር ማንሳት አትችልም ምናምን ስትይ ነበር አቢባ ቅድም። ለሙስሊሙ ማህበረሰብ ማለት የምፈልገው እኔ ሙስሊም ሴቶችን የማውቃቸው ማንሳት አትችልም። እምነት መጥቀስ አትችልም፣ አልፈቅድልህም። እምነት መጥቀስ በቤት አልፈቅድልህም። እኔ ግን ሙስሊሙ ማህበረሰብ ይህንን ነገር ቢመለከቱ ደስ ይላል። እንዲህ አይነት ሰዎችን ከመካከላቸው ያው ሙስሊም የሚለውን ቃል እንድጠራም አልፈቅድልህም። እምነት በቤቴ እንዲነሳ አልፈቅድም። አንድ ሰው የሚያደርገው ነገር እምነቱን አይወክልም፣ ግለሰቡን ነው የሚወክለው። ብሔሩንም፣ ሃይማኖቱንም፣ ዜግነቱንም አይወክልም። አንዲት ኢትዮጵያዊ ስለሰረቀች ሁሉም ኢትዮጵያዊ ሌባ ነው ሊባል አይችልም። ልክ እንደዛው አንዲት ሙስሊም እንደዛ እንዳልኩሽ። ስለዚህ እምነቷን አትጥራ፣ እምነት አይወክልም። እሷ እስልምናን አትወክልም። ሲጀመር አንዲት ኒቃሚት ሴት ከወንድ ጋር እንደዚህ አይነት ቴክስት ጋጠወጥ ቴክስቶች አትጣጻፍምም። እሷ እስልምና አትወክልም። ገባክ? ስለዚህ እምነቱን እንድትጠራ አልፈቅድልህም። እሷን ብቻ ስሟን እየጠራህ ተናገር። እኔ ያልኩት አክቹዋሊ ትወክላለች አላልኩ። በነገራችን ላይ እኔም የራሴ እስልምና አትበል፣ በቃ አትጥራ፣ እምነት አትጥራ። ሰዓዳ እያልክ አውራ ስለሷ፣ ስለ ግለሰቧ። እኔ መናገር የምፈልገው ግን ቢያንስ እህቶች አሉ እዚህ ጋር የሚሰሙ እህቶች አሉ፣ ከዛው የወጡ እህቶች አሉ። እነሱ ግን ቢያንስ ይህን ነገር የሆነ እንትን ቢሰጡት፣ ትኩረት ቢሰጡት ደስ ይላል። እንደዚህ አይነት መረን ሁሉም ሰው የሚመለከተው ይኸውልህ ወንድሜ፣ ሁሉም የሚመለከተው ስለ ራሱ ነው። ወንድም አላቸው ሁሉም እኮ አይደለ? እንዴት ነው የማይመለከተው? ምን አገናኘው አሁን ወንድም ከመኖር ጋር? ወንድሜ ይሄ ነገ አንድ ወንድምሽ ላይ ሀፕን የሚያደርግ ነገር እኮ ኢቨን እኔ አንድ ወንድማችሁ ነኝ። ትክክል ነው እያልኩ ነው አይደለም እኮ መነገር ትክክል ነው ብል እኮ ነው። ይኸውልህ ቅድምም ወንድ ልጅ አለሽ አልከኝ። ትክክል ነው ብል ነው ወንድም አለሽ ወንድ ልጅ አለሽ የምትለኝ። እሷን ልኳን ነግሬያታለሁ፣ ትክክል እንዳልሆነች። ካልፈለገችክ ልታወራክ ሲጀመር ማታገባክ ከሆነ ልታወራክ እንደማይገባ፣ ይሄ ሁሉ ተስፋ ልትሰጥክ እንደማይገባ፣ እነዚህን ቃላቶች ቴክስት ልታረግልክ እንደማይገባ ነግሬያታለሁ። ትክክል ነሽ ብላት ኖሮ ነው እንደዛ ልትለኝ የምትችለው። ለእኔ ገባክ? አይ እኔ ያልኩት እዚህ ጋር እህቶች አሉ፣ ወንድሞች አሉ። ሁሉም ቢሆን እንዲህ አይነት ነገርን ከመካከላቸው ቢያስወግዱ እኔ ደስ ይለኛል። የአንድ ሰው ህይወት እኔ 9 ወር ሙሉ ስራ አልሰራው የተቀመጥኩበት ያገኘሁት ፖዚሽን ለእኔ በጣም ጥሩ ያገኘሁት ፖዚሽን ገብቶሻል። ለምሳሌ አሲስታንት ኢንጂነር ዲግሪን ካመጣ እኔ አንተን ደሞዝ ጨምራለሁ። ስራ ልምድ ኢትዮጵያ ላይ ያለው አሪፍ ነው። ስራ ደሞዝን እጨምራለሁ፣ ፉል ኢንጂነርነት ማድረግ እሰጣለሁ እያለኝ የነበረ ጥሩ ቦታ ላይ የነበርኩ ሰው ነው። ገብቶሻል። እኔ የስራ ልምድ አለኝ። ኢትዮጵያ ላይ የሰራሁት ስራ የኮንስትራክሽን ልምድ እዚህ ጋር በጣም ጠቅሞኛል። 7 ዓመት ሰርቻለሁ፣ 6 ዓመት ሰርቻለሁ ኢትዮጵያ። እና እንዲህ አይነት ሰው ድራግ አድርጋለች በትልቁ ማለት ነው። እኔ ብዙ ጊዜ የማስበው ከዚህ ነገር መውጣት አልቻልኩም። ገብቶሻል። አንድ ትልቅ ሴት እና ይሄን ነው ማለት የምፈልገው። ሲቀጥል ግን ወደ ዋናው ነገር ስገባ እኔ አሁን ያለሁት በጣም ችግር ውስጥ ነው እንዳልኩት። ስለታመምኩኝ ወይ ምናምን አንዲት ሴት ነች፣ አንዲት ሴት ነች፣ ምንም ማድረግ አትችልም እኔ ላይ። ግን ከኋላ ብዙ ሰዎች አሉ። ያን ነው እየተጠቀመች እንዳልንቀሳቀስ እያደረገችኝ ያለችው። ከዚህ በኋላ እንደማታደርግ አልገብታልናለች። ከዚህ በኋላ አታደርግም እንደዛ። አቢባ አንድ የምነግርሽ ነገር በነገራችን ላይ እንዳልኩሽ እናርጉልኝ በለን። ምን እንርዳክ? እኛ ወገኖችክ፣ እህት ወንድሞችክ ምን እንርዳክ? ይሄ እናርጉልኝ በለን።
እንዳልኩሽ እኔ አሁን አይዲን ካንስል አድርጌያለሁ። እሺ ከ500,000 ብር በላይ የወጣበት አይዲ ካንስል ሆኗል። ለምሳሌ ሕክምና ማግኘት አልቻልኩም። እሺ ሕክምና እንዳልሄድ እንዳልኩሽ ነው። የትም ቦታ ብገባ ኤቭሪዌር እነሱ አሉ። ቀድሞ በቋንቋ ያናግሯቸዋል። ምግብ እንኳን መጠቀም አልችልም። ምግብ አሁን እየተጠቀምኩ ያለሁት ወይ የሆነ ደረቅ ነገር ኩኪስ ነገር ምናምን እንደዚህ አይነት ነገር እንጂ ምንም ይሄ አሁን ምግብ የሚባል ራይስ ነገር ምናምን ተጠቅሜ አላውቅም። ለምንድን ነው ራይስ ምናምን ማትበላው? ቀድሞ ይገባሉ፣ ያናግሯቸዋል በቋንቋ። እሷ የላከቻቸው ሰዎች ቀድሞ ሬስቶራንት ገብተው ይመርዙሃል። ለዛ የትም ነው ቦታ አሉ። ያ እሷ የላከቻቸው አይደለ። እሷ ዋና ከፊት ለፊት ያለችው ሰው ነች። ከጀርባዋ ብዙ አሉ አንዳንድ ሰዎች። ከእሷ በኋላ ያሉ ሰዎች ማለት በእሷ ትእዛዝ የሚመሩ ማለት ነው አይደለም። ከእሷ በኋላ ሰዎች አሉ። እሷ ብቻዋን አይደለም ይሄን ያደረገችው። እሷ አንዲት ሴት ነች። እንዴት እኮ እሷ የምታዛቸው ሰዎች፣ እሷ መልዕክት ያስተላለፈችላቸው ሰዎች ማለት ነው አይደል? ያ ዳት ሚንስ እሷ ብቻዋን አይደለችም ልልሽ ፈልጌ ነው። ብቻዋንማ እንዴት ትሆናለች? እሷ ሳውዲ ተቀምጣ ዱባይ እንዴት ብቻዋን ትሆናለች? በእሷ ሰዎች፣ እሷ በላከቻቸው ሰዎች ክትትል ምክንያት አንተ ሩዝ ምናምን አትበላም፣ ኩኪስ ምናምን የታሸገ ነገር ነው የምትበላው እንዳይመርዙክ። ስለዚህ በመጨረሻኛ ምን እንርዳቅ? ይሄ እናርጉልኝ በል። ምን እናርግልን? ይኸውልሽ አቢባ ያልኩት እኔ እሷ የላከቻቸው የሚለውን ብቻ ሳይሆን እሷ አንዲት ሴት ነች፣ አረብ ሀገር ላይ ያለች አንዲት ሴት ነች። ምን አቅም አላት? ከእሷ ስር ያሉ ምን ልበልልህ? ቃሉን አስተካክል። ከእሷ ስር ሳይሆን ከእሷ ስር ያሉት እነዚህ የተላኩትን ሳይሆን የምለው ከእሷ ጀርባ ሌሎች ሰዎች አሉ። ከእሷ ጀርባ ያሉ ሰዎች በሚያደርጉብክ ነገር ምክንያት እኛ ምን እንርዳ? ከእሷ ጀርባ አስተካከልኩት ቃሉን። ይኸው ከእሷ ጀርባ። እሺ እኛ ምን እናርግልህ? ይህ እናርጉልን በለን። ምን እንርዳ? ምን እናግዝ? እንዳልኩሽ ነው። እኔ መንቀሳቀስ አልቻልኩም፣ ምግብ መብላትም አልቻልኩም፣ ታምሜም መታከም አልቻልኩም። እሺ ስለዚህ ይሄ ልታደርጊልኝ ትችላለሽ? ታደርጉልኝ ትችላላችሁ? ምን እናርግልን? ለምሳሌ ልታሳክሙኝ። ኦኬ እሺ፣ አንድ እንድናሳክመ፣ ሁለተኛ መስራት እንድችል። አይዲ ለምሳሌ ካንስል ተደርጓል፣ አይዲ እንዳገኝ። ኦኬ ጥሩ። አንደኛ እንድናሳክመ፣ ሁለተኛ ደግሞ አይዲ እንድናሰራልክ። አይዲ ካንስል ሆኗል። በእርግጥ አይዲ ማሰራት እንኳ አልፈልግም ከህዝቡ። ያለሁበት ሁኔታ ቀላል አይደለም ለኔ። ገብቶሻል? መንቀሳቀስ 30 ሜትር እንኳ መንቀሳቀስ አልቻልኩም። 30 ሜትር ኤቭሪዌር እነሱ ሊያደርግልህ የሚችለው ይልክ ቴድሮስ፣ እንድትንቀሳቀስና እንድትታከም ሊያደርግህ የሚችለው የኢማራት መንግስት ነው። ቀጥታ ነገ ጠዋት ፖሊስ ጣቢያ ትሄድና ሰዎች እየተከታተሉክ እንደሆነ ለህግ አካል ታሳውቃለህ። የህግ ከለላ እንዲደረግልህ ማለት ነው። ገባ? አሳውቃለሁ እንደዛ። እንጂ በእኛ በኢትዮጵያውያን ደረጃ ኢማራት ላይ ለሚከታተልክ ምኖች ነበር ያልከው? ኤዥያኖች በእኛ በኢትዮጵያን ደረጃ ተከታትለን ልንደርስባቸው ስለማንችል የኢማራት ፖሊስ ነው ይሄን ሊያደርግ የሚችለው። ስለዚህ ነገ ጠዋት ትሄድና አቅራቢያ ከሚገኝ ፖሊስ ጣቢያ ሰዎች እየተከታተሉክ እንደሆነ ሪፖርት ታደርግና የህግ ከለላ ይደረግልሃል። ኦኬ። የሚገርመው ግን እንደዛ ማለት ጠይቄ ነበረ። እሺ ምን አሉ? ያው አንደኛው ፖሊስ ጣቢያ ጀስት ምንም እንትን ያሉት ነገር የለም። ሁለተኛው ፖሊስ ጣቢያ ላይ ሲሄድ ግን ያው አይ ናስኪ ምናምን ብለው ድረግ ቴስት ብሎ አስገቡኝ። አላቅም ድረግ ቴስት እንዴት እንደሆነ እኔ ድረግ አላቅም። ድረግ ቴስት ብሎ አስገቡኝ። ማንም እንደጠቆመ ምናምን አላቅም። እንግዲህ ሲከታተሉኝ ከነበሩ ሰዎች ውስጥ ማለት ነው። ሲከታተሉ ከነበሩ ሰዎች ውስጥ ጠቁመው ነው በድራግ እንድትገባ ያደረጉ። ከዛ ውጭ እኔ ድራግ አላቅም። የድራግ ከለሩን ማላቅ ሰው በምንድን ነው እንትን? እስኪ አሁን እኔ ምን ተከታተሉኝ፣ መስራት አልቻልኩም። በነገራችን ላይ ያው እንግዲህ ላይገባችሁ ይችላል ብዙ ሰዎች፣ ባለፈውም ነግሬያችኋለሁ በቪዲዮ መንቀሳቀስ አልቻልኩም። ይሄ ማለት አበደ ማለት አይደለም። አንድ ሰው ምንድነው እብድ ምናምን የምትሉት ወይ አሞታል፣ ላይገባችሁ ይችላል። ከጀርባዋ ሰው አላት። እቺ ሴት ብቻዋን አይደለችም፣ ከጀርባዋ ሰው አላት። 30 ሜትር እንኳን መንቀሳቀስ አልቻልም። 30 ሜትር። ስለዚህ ነገም ቢሆን የሆነ ነገር ቢፈጠር በእኔ ላይ አሁንም ተመርዣለሁ። አክቹዋሊ አይ አም ፖይዝንድ አውቃለሁ።
በጣም ኦል ሲምፕተምስ በቃ ሲምፕተም የሚባለው ሁሉ ምልክቱም ሁሉ እኔ ላይ ይታያል። ስለዚህ ግን መታከም አልቻልኩም። ሲሄድም ያው አለርጂክ ብሎ ነው የላከ ብያቸዋለሁ። አለርጂክ እኔ ከፍተኛ አንዩዥዋል የሆነ ያልተለመደ ላብ እየጠመቀኝ ነው አንድ። ሲቀጥል ከፍተኛ የሆነ ፌቨር፣ ከፍተኛ የሆነ ሙቀት በሰውነቴ እየተሰማኝ ነው። ይሄ ፖይዝን የሆነ ሰው የሚያሳየው ነገር ነው። ሲጀመር ስከታተል ነበር እንዳልኩት፣ ምግብ እየበሉ አልነበረም። በውሃ ነው የተገኘሁት። ውሻ የሚል ነገር አይቼ እንደዛ አልኩ ኮሜንት ላይ እና በውሃ ነው እንጂ ምግብ እንኳ ብዙ እንትን አልልም ነበረ። ስለዚህ ይሄን ያደረገው ማንም አይደለም፣ ከዚህ ጀርባ ያለው የእሷ ሰዎች ናቸው። ኦኬ። እና መንቀሳቀስ የሚባል ነገር እንኳ አልቻልኩም። ሜቢ ይገባኛል፣ ግንኙነት አላት። ለምሳሌ ቅድም ስታወራ የነበረው እንደዚህ አይነት መጥፎ ነገር እኮ ስትናገር የነበረው እኔንም አእምሮዬን የመታኝ ዝም ብዬ አይደለም። ግንኙነት አላት። እሷም የነገረችኝ ያመነች። ቴዲ አንዴ ቮይስ ላደርግ ነው። ሰላም ጤና ይስጥልኝ ወንድም፣ የቴዲ ወንድምነት ዱባይ ያለው ቴዲ። ቁጥርህን የሰጠችኝ ሰአዳ ሳውዲ የምትገኘው የቴዲ ፍቅረኛ ነት ቁጥርህን የሰጠችኝ እና እባክህ አሁን ላይቭ ላይ ነኝ፣ ሊንኩን ሼር አደርግልሃለሁ። መምጣት ከቻልክ ና እና ስለ ወንድምህ ልነግርህ የምፈልገው ነገር አለ። ቴንክ ዩ። እኔ እንደ አንዲት ኢትዮጵያዊ የምችለውን አድርጌያለሁ። ለወንድሙና ለእህቱ ቮይስ ልክ ያለው ከመጡ መጡ አስረዳቸዋለሁ። ካልመጡ እንግዲህ አሁን ደክሞኛል፣ እኔ እርጉዝ ነኝ፣ ልተኛ ነው። የተደጋገመ ነገር ነው እያወራ ያለ ነው እና እየደከመኝ ነው በጣም። የተደጋገመ ነገር እኮ አይደለም ሀቢባ፣ እንዳልኩሽ ለምሳሌ የመታመሜን ነገር ነው እየነገርኩሽ ያለሁት። ይሄ የተለየ እንትን ነው ጀስት እናውቀዋለን ምናምን የሚባል ነገር አለ። ላይቭን ሼር አድርጊልኝ ዋትሳፕ ላይ ሶፊዬ ኔማር። ቴንክ ዩ። እሺ ወንድሜ እኮ በቃ እኛ ልንረዳት የምንችለው ወይ ኤምባሲ ለምን አትሄድም? ወይ ፖሊስ ጣቢያ ሄደክ መፍትሄ ካልሰጡክ ኤምባሲ ሂድ፣ ፕሮቴክት ያደርጉሃል። ኤምባሲ ሄደክ እየደረሰብክ ያለውን ክትትል የሆኑ ኤዥያዎች በየሐኪም ቤቱም በየምግብ ቤቱም በየ30 ሜትር መጓዝ እንዳልቻልክ እንደሚከታተሉክ ነገ ሄደክ ኤምባሲ ያሳውቅ። እሱን አድርጌያለሁ ብዬሻለሁ። ኤምባሲ ማሳውቃል። ያ ኤምባሲም ሄጄ ነበረ። እሺ ፓስፖርት ኮፒ ልትልክልኝ ትችላለህ? እኔ እንዳሳውቅልህ ከኤምባሲ ጋር ጥሩ ግንኙነት ስላለኝ እኔ ላሳውቅልህ። ፓስፖርት ኮፒ ልትልክልኝ ትችላለህ? ኦኬ እልክልሻለሁ። ግን አክቹዋሊ እኔ ነግሬያቸዋለሁ። ምንም ያሉት ነገር የለም፣ አልገባቸውም። ኢቨን እንዴት ምናምን እኔ ደግሞ ስነግራቸው ይላል ማለት ነው። እኔ ከመረጃ እና ከማስረጃ ጋር እየደረሰብክ ያለውን ነገር ሳስረዳቸው ያደርጋሉ በደንብ። እኔ አክቹዋሊ ነግሬያቸዋለሁ። ኦኬ ላክልኝ ካለች ግን እልክልሻለሁ። ኦኬ ግን አልገባቸውም። ምክንያቱም አሁን ህዝቡ እንደሚለው አንዲት ሴት እንዴት ልታደርግ ትችላለች፣ አንዲት ሴት እንዴት እንደዚህ ልታደርግ ትችላለች ነው እያሉ ያሉት። እሷ በነገራችን ላይ የነገረች ነገር አለ። ከዚህ በፊትም ከፓኪስታኖች ጋር ግንኙነት አለሽ ወይ ስላት አዎ ብላኛለች። ለምሳሌ ግንኙነት ያላት ለምሳሌ እንደዛ ነው አይደለ? እንደዛ ብለሽኛል። ብትጠየቅ ደስ ይለኛል። ስለዚህ ሜቢ አላቅም። አሁን እኔ ከጀርባዋ ያለውን እንትና ነው አይደለም የሚለው ነው። ስለዚህ አሁን እየተጠቀመች ያለችው ከጀርባዋ ያሉትን ሰው። እነዚህ ሰዎች እኮ እነዚህን ሰዎች ዝም ብሎ ማንቀሳቀስ አይቻልም። የመጀመሪያው ቋንቋ ያስፈልጋል። ዣኖች ናቸው ካልኩሽ ቋንቋ ያስፈልጋል እነዚህን ሰዎች ማንቀሳቀስ። አንዲት ሴት እንደዚህ ልታደርግ እንዴት ትችላለች ብላችሁ ልትገምቱ ማመን ሊከብዳችሁ ይችላል። እና በነገራችን ላይ ይሄ ተረጋጋ ወይ አይዞህ ማመን የከበዳችሁ ሰዎች ይገባኛል። እቺ ሴት አንዲት ሴት ነች ከፊት ለፊት ያለችው፣ ግን ብቻዋን አይደለችም፣ ግንኙነት አላት። እሷ ራሱ የነገረች ነገር አለ። ለምሳሌ ግንኙነት እንዳላት ነግራኛለች። አብራ የምትኖረውም እንደዚህ አይነት ሰው ጋር ነው አይደለ? ሀቢባ አንዴ ይህን መጠየቅ ትችላለሽ? ምኑን? እሷ ነግራኝ ነበረ ግንኙነት እንዳላት። ግንኙነት አለሽ ወይ ከውጭ ዜጎች ለምሳሌ ፓኪስታኖች ጋር ስላት አዎ ብላኛለች። የሆነ ጊዜ ያው ግንኙነት ያላት ከነሱ ጋር። ታዲያ ወይ ሀቢባ ታዲያ ከፓኪስታኒዎች ጋር ግንኙነት አለሽ?
ህትመት ምናምን የምሰራው ከእነሱ ጋር ነው። ህትመት እሰራለሁ። አይ ህትመት ብቻ ነው እንዴ? የሆነ ጊዜ አይ አይደለም ግንኙነት አለ። እኔ ስለ ግንኙነት ጠይቄሽ አዎ ብለሽ ዝም ብለህ የማይሆን ነገር አታውራ። የማይሆን ነገር አታውራ። በማይሆን ነገር ምንም አይነት ለውጥ አታመጣም። እውነቱን ያለበትን ችግር እውነቱን አውራ። በቃ እንድትረዳም ከፈለግ እንደዛ አድርጌ እኔን ስም አጥፍተህ እዚህ ጋር ምናምን ኦልሬዲ አንተ ጋር ሳወራ ነው ስሜ የጠፋው። ስለዚህ ጥፋተኛ ነኝ። ደግሞ ለዛም ሞክሬያለሁ። ሀቢባ እምልክለትን ቮይስ ልኬልሽ ነበረ። ሞክሬያለሁ ግን ምኑን የሞከርሽው ማሪ? ምንድን ነው ነገራችን ላይ ሪፕላይ አድርጊ እንዳሰማልሽ የምትፈልጊው ቴሌግራም ላይ የላክሽልኝ አሰምቼልሻለሁ። እሺ ቅርብ ቀን ራሱ አሁን ያናገርኩት አይደለም። አይ ስለዛ እናውራ እኮ አንድ ጊዜ ስለዛ አሁን ትሪት አድርጌዋለሁ። እኔ ትሪትመንት የምፈልግ ሰው ነኝ እንዴ? ማሬ ተረጋጊበት። ይኸውልሽ አንቺ ከፓኪስታኖች ጋር ግንኙነት አለሽ ወይ ብዬሽ ምንድን ነው ያልሽ? አዎ ደውልልኝ ፕሊስ እያልሽኝ አልነበረም? ያኔ አልነበረም? ሀቢባ ይኸውልሽ አንዳንድ ቀን ለሆነ ፐርፐዝ ለሚፈልገው ፐርፐዝ የሚያወራ ወሬ ያለ ስልችት ብሎኝ ማለት ነው። ድክም ብሎኝ በቃ ሁልጊዜ አንቺ ይሄ ቆሻሻ ስድብ የሰማሽው ማለት እንደዛ ስለሚል በቃ ዋው የምልበት ሰዓት ላለ በቃ ሰልችቶኝ ማለት ነው። ብሎክ ሳደርግ በሌላ ነው የሚመጣው። በጣም ልኬልሻለሁ በጣም ብዙ አካውንት ሰልችቶሽ ነው እንደዛ ያልሽ እና ያለው ነገር ይሄ ነው። እኔ የሚያውቅ እኮ ያውቀኛል፣ እንዴት እንደምኖር ያውቀኛል። እሱ ስላለ እዚህ ጋር ምንም የሚፈጠር ነገር የለም። ግን ላለበት ስትረስ መፍትሄ ቢፈጠርለት ደስ ይለኛል። እኮ መፍትሄው ቤተሰቦቹን አናግሬያለሁ። ሲመልሱ ይመልሱልኝ። በዛ ነው ልንረዳው የምንችለው። ለቤተሰቦቹ በመንገር እንደገና ፓስፖርት ኮፒ ላክልኝና ኤምባሲ አመለክትልሃለሁ፣ ኤምባሲም እንዲያግዝህ። በተረፈ አንተ ፖሊስ ጣቢያ ሄዶ ማመልከት ካልቻልክ ኤምባሲ ያመለክትልሃል። የኢመሬት ፖሊስም ይረዳሃል ለሚደረግበት ክትትል። ኤዥያኖች ለሚከታተሉክ ፖሊስ ተከታትሎ ይዛቸውና 10 ቤት ያስገባቸውና ይዛኔ የሚከታተልክ አይኖርም፣ ሰላም ትሆናለህ ማለት ነው። ይሄን ያለው ነገር ወንድሜ። ስለዚህ ፓስፖርት ኮፒ ግን ዋትሳፕ ላይ ላክልኝና ነገ ጠዋት ኤምባሲ ያመለክትልሃለሁ። ያለውን ነገር ነው በደንብ አድርጌ ያስረዳቸዋለሁ። ለኤምባሲ ላይቭ ሪካርዱን ዳውንሎድ አድርጌ እያንዳንዱን ኮንቨርሴሽን እንዲሰሙና አንደርስታንድ እንዲያደርጉ አደርግልሃለሁ። እሺ ወንድሜ። አንድ ነገር ብናገር ደስ ይለኛል ለህዝቡም። እሺ ከመጥቃታችን በፊት ተናግረው። እንዳልኩት እኔ ጤነኛ ሰው ነኝ። እስካሁን ስሰራ ቆይቼ ይገባኛል። አንዳንድ ነገሮችን ተናግሬያታለሁ። ትፈራለች። ያው እንደምትፈራኝ አውቃለሁ። ከፍርሃቷ የተነሳ ነው ይሄን ነገር የፈጠረችው። እኔ አሁን ጤነኛ ስላልሆንኩ ዝም ብዬ የሆነ ነገር ፈጥሬ ምናምን የተፈጠረ ሳይሆን ያ ትፈራኛለች አውቃለሁ። ከፍርሃት የተነሳ ነው ይሄን ነገር የፈጠረችው። ከጀርባዋ ሰዎች አሉ እና የሆነ ነገር ቢፈጠር በእኔ ላይ ለምሳሌ አሁን ተመርዣለሁ፣ ፖይዝን ዶኛለሁ፣ በጣም ሰፈር እያደረግኩ ነው። ይሄ ነገር እንደተፈጠረ ሌላ ነገርን ቢፈጠር ከእኔ ጀርባ ማንም የለም። እቺ ሴትዮ ብቻ ነው ያለችው። እናመሰግናለን። ፓስፖርት ኮፒ ግን ላክልኝ ነገ ኤምባሲ እንዳመለክትልክ። እሺ ኦኬ፣ ልክልሻለሁ። ጥሩ በቃ። በተረፈ ኤምባሲ ይረዱካል፣ የኢማራት ፖሊስም ይረዳካል።